ግራምፓ አያታርጋቸዋለሁ። ምን ተሰማቸው? በጣም ደስ ብሎኛል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። እኔ ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ይሄ አሁን ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛ አንጻር ነው። ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማውን ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነት አረ በጣም እንዴ እንደ ድሮ መስሎኝ አዝጄ በልቼ እጥፍ ጠየቁ። አረ እንደው እባካችሁ ልተሳሰብ ትንሽ አይደል? ምግቡ ላይ ራሱ እኮ በደንብ መስራት አለብን። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። በጣም ከባድ ወጪ አላቸውና እሱም ስታይ ራሱ ከባድ ነው አይደል? ስለዚህ አንድም እሱ ነው የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጅ ላይ ኑሮ በጣም ተለውጧል፣ ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? ኧረ ተው። ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ነው አንተ ቲክቶከር ትሆን ነበር? ኧረ ተው፣ ባለውለታ ነች። ታዲያ መስገናታ እሷን እንዴ። አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኛል። እዚህ ጋር አሁን ኮትና ሱሪ አድርገህ እጅህን ኪሱ ስትከት ብዙ ነው ልደታችን እያከበረ ነው። ስንት ዓመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ እለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችህ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እዚህኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለውለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ ባለውለታ የምትለው እሷ እንደሆነች ስትናገር ይሰማል። በጣም በዚህ ብቻ ሳይሆን እህቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁ ምናምን ብቻ ብዙ ነገር ውስጥ ታወጣኝ ነበር እሷ ተመራኝ ነበር። እናቴ በጣም ነው የማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍ ሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለብን ነው። ስለተጻፈልን የጻፈልንን ነው የምንኖረው እና ሁሉም ነገር አት ዘ ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው ማስብ። ስለዚህ እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለሁበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። አይደለማ? ናይስ። እስቲ አሬ ወደዛ ነው አቅጣጫ ተሳሳትሽ እኮ። ክሎክ ዋይዝ ነው መሆን ያለበት። ዋው በጣም ጎበዝ ነህ። ይሄ ነው ማየት ፈልገው። እሺ ሁለት ናይስ። ይሄ ፎቶ ነው 3 ትላለህ እንዴ? ናይስ አስወር ጎበዝ 3 እሺ ስንት ሰራሽ አጠቃላይ ስንት ሰራሽ? አዎ ዋው እቺ አንደኛ 4 አንደኛ ነች። አንድ ይቀርሻል። ፈንደድ ያለውት እንዲህ ፈንደድ ያለው አይዴ የማቁጭ ብድግ አልቀጣንም እኛ አይደለ? ኦኬ እሺ ሄለን ወርቂ ይቀጥይሽ። ያፈነደደው ፓርት አሰራችሁ ግን ነው ቀረ። እሺ ሄለን ቀጥይ። እስኪ አሳያት፣ ሄሎ አሳያት እስኪ። እሱ እኮ አሳያት እኮ አፈንደዶጁን እንደዚህ ወደ ውስጥ እኮ እሷ ጨረሰሽ። በቃ አሁን ሰርታ ጨረሰች። ኦኬ አዎ አሁን ሚስተር ሌጊዮኒ ቴንክ ዩ ሶ ማች። ታምሪዬ በቅቶሻል። ቴንክ ዩ ሶ ማች ሚስተር ሌጊዮኒ። እሺ ሄለን
ቀጥይ። ጦቴ አፍኖ ይደፋኝና በዚህ ስፖርት ምክንያት ከእናንተ ራስ አልወድም። ለእኔ ቀይሩልኝ። ችግር እኔን ያፍነኝ። አይዞሽ ዘይት በበርበሬ ተቀቢ። እንዴ ያማታል። ኧረ ዘይት በበርበሬ አንተ በጣም ከባድ ነው። እና ታዲያ ምንድን ነው የምትይው? ተቀጫ ሄደና ቅጣታ እንዴ ራስህ ወይ እናሳይ። ለምን ታሳይኝ? ወይ እናሳይ። ምንድን ነው ማሳይሽ? ነው እሱ አንድ ነው ማሳይቶች አለ። አንድ ያሳይሽን አድርጊ። መጀመሪያ ዝቅ አድርጊው ካሜራውን ዝቅ አድርጊው። ዶንት ኢሞሽናል ሚስተር ሌጊዮን ቴንክ ዩ ሶ በጣም እኮ ቦታ ትይዣለሽ እኮ እግዚአብሔር ይመስገን። ቻለው እንደ መንግስት መሬት እኔ አላውቅም። እኔ እናት እኔ ምንም አላውቅም። የለሁበትም እኔ የለሁበትም። ጉርድ ጀምሪ ቶሎ በይ። እሺ አይደለም ነው ምንድን ነው አንቺ ምንድን ነው ጣትሽን ነው መደገፋት? እጅሽ ግድግዳ መንካት አለበት ሲጀመር። ሙሉ ሰውነቷን ታሳይ። ሙሉ ሰውነቷን አዎ ሳምሪዬ ልክ ነው። ዳስ ራይት አይቻልም። ሄሉ እግዚአብሔርን ተይ ሙሉ መታየት አለበት። ቦታው ይቅርታ ረቃ ወደ ግድግዳው ጋር እጅሽ ምንጊዜም ግድግዳ መያዝ መደገፍ አለበት። እሺ አንድ ግድግዳ ደግፈሽ ወደዛ እንዲህ ማፈን እንደዚህ ማለት ነው። አንድ ሁለት እሺ ሱፐርማን እሺ ሶስት ይሄ ቆንጆ ስታፈነግጃ ይችላል። ጭንቅላትሽን ዝቅ አይ መሬት ጭንቅላት መሬት መንካት አለ። ጭንቅላትሽ በደንብ እንዲህ መውረድ ይሄ መሬት እንደዚህ አንቺ ዮጋ ካልቻላችሁ ሲንትራት ወደ ጎን ካልሆነ ወደ ጎን አይሽ እንደዚህ እንዳረኩት እኔ እዛው ባለበት እኮ ነው የምትዞሪው አንቺ። ዮጋ ግን የት ነው ስልጠና የሚሰጠው? በእናትህ ነው ሚ ታውቃለህ? አንድ እንደ አራት ነው የሚቆጥረው። አስር አንተ ናኦሚ በቃ እኔ አልፈልግም፣ እንደዚህ አይነት ቅጣት አልፈልግም። በቃ ናኦሚ ከባል ያፈነገጠ ያራዳ ልጅ ምን ሆነሽ ነው ምርጥዬ? ያው እኛ ስፖርቱን እንትን ለማድረግ ነው። አው ለማበረታታት ታፕ ይታያል። ቆይ ታስተካክል፣ ችግር የለም ነው ጋይስ። ትሪፕል ነው ጋይስ፣ ያራዳ ልጆች በብዛት ትሪፕል ነው ጋይስ። አኬዋ እኔ አባት ሳምሪዬ ታጠቢ የኔ እናት አቤት የኔ አባት አኬዋ የኔ አባት በቃሽ አንደኛ ሆነ ከጨረሰ ግላብ እንወስዳለን። እሺ ጋይስ ይጠቅመናል። ሌትስ ጎ ጋይስ ትሪፕል በቃሽ አሁን በቃሽ። በኢየሱስ ስም ኧረ በስመ አብ አይደለም ነገር እና እንደዚህ የሚቆምልሽ እናት አለሽ ነው እንደሱ ነው የሚገባው። ልኮሪባት ነው የሚገባው። ኢየሱስ የምቆምልሽ እናት ምናችን ድምፅሽ ግን ትንሽ ራቅ ይላል። እኔ እሰማታለሁ። አንተ ዝም ብለሽ ደህና ነኝ። አዎ በጣም ሳምሪ አንቺ እንዴት ነው? እኔም ደህና ነኝ። አብረን ያለች ደህና ናችሁ ያለችን እኮ እኔንም አንተንም ነው አይደለም? እኔ ነው። አይ ሁለታችን ነው። ካሜራማን አይ በርኔካ እግዚአብሔር ይመስገን። ያንተ ሆነ ማይሰራ በእውነት እኔ ጋር
ዮናታን ኧረ ቆይ አራት ያሰው ቆይ ጌም ልጭ ሊሚኔሽን ነው ጮህ አረ አይደለም አንቺን ኢሊሚኔት አድርገን ከማን ጋር ልናወራ እኛ እኮ ተሰልቻችተናል በተመቻችሁ ሁሌላ እንደምትጮት እንዴ አንቺ በተመቸሽ እንደፈለጋችሁ እናንተ እንደምትጮቱ ተጮቱ ችግር የለም ኧረ እኛ እንደዚሁ በሁሉም በኩል ይመችላል አንድ ሰው እናስገባ አንተ ነው ማይክሽ ነው ሳምሪ እሺ አንድ ሰከንድ አሁንስ ይሰማል በደምብ ይሰማል ግን አሁን ደግሞ ኢኳል አሁን ደግሞ ቀነሰ ድምፅሽ ግን ያምራል ባይተዊ ድምፅሽ ያምራል ዩር ዌልካም ምንም አይደለም አሁን ይሰማል ቆንጆ ነው እስኪ አንዴ አሁንስ በይ አሁንስ ዋው እየቀለዳችሁ ነው የምሬን ነው ኧረ የምሬን ይሄ ቀልደኛ ነው ባይተዊ ይሄ ቀልደኛ ነው ህይወቱ ላይ እንደቀለደ ተው ቀልድ አቁም ነው ፎንቲ ተው ምንም አይሰራልህም ሳምሪ እኔ በጣም ቁም ነገረኛ ሰው ነኝ ተኝቶ ነው የሚውለው ሳምሪ የሚበላው ጃንክ ፉድ ነው ቀን ሙሉ ተኝቶ ነው የሚውለው ስፖርት ስራ አልባል ቦርጩን ብትይው ምን ቆማ ሳያት እስኪ ተነስ ስፖርት ስራ ነው ፎንቲ አትዝረክረክ እንዴ አንቺ አሁን ምን አይነት ሰው ነው የምትወጂው ለምሳሌ ስፖርተኛ እውቀት ያለው ሴት ልጅ የሚያከብር ወይኔ ጌታ ሆይ ቆይሚ እንዴ ለምን እኔ መረጠኝ እኔ አሁን ለምን ነው ምንሽ ይሄ ስፖርተኛ እንግዲህ ይሄ ስፖርት አታጎንብስ ይሄ ስፖርተኛ እንግዲህ በጣም ዋና አልኩሽ ፑሻፕ 200 አሁን ግን ትንሽ ስፖርት ስላቆምኩ አይ ቲንክ 120 ድረስ እሄዳለሁ እስኪ 50 ሰርቶ ያሳይሽ አይደል ሳምሪ አይ ነው አሁን እንትን ነው ሪላክስ እያደረግን ስለሆነ ሜሪ ክሪስማስ ባይ ዘ ዌይ ሳምሪ ሜሪ ክሪስማስ ነው የሚያመሰግናለሁ እና በፈረስ እንመጣለን ግዙ ምን አላለች አዎ እንትን ነው ባይ ዘ ዌይ ሳምሪ እኔ ሜትር ከ90 ነኝ 1 ሜትር ከ90 ነኝ አይ አም ቬሪ ሂውጅ አክቹሊ ሜትር ከ90 ነኝ 100 ኪሎ ነኝ አስቢ እኔ በጣም ረጅም ነኝ እዚህ ጋር ራሱ አይቆርጠኝም ይሄ ይቆርጠኛል በጣም ረጅም ነኝ እኮ ስንት ሴንቲሜትር ነህ እኔ አልተለቀውም ረጅም ነኝ በጣም ማረጋቸው እና እንጫወት ጌም ሰው ላስገባ ማን የሚልከው አንተ ነው የምልከው ነው ያላኩ ማን ነው ጆይን ዲና አንቺ ደግሞ ምንድነው ሁሌ 50 ሴንት እየመሰልሽ የምትመጪው ያምርባታል ይመቻት ግን ያምርባታል በጣም ምንም አላልኩም ደግሞ ሜልቢ ያምርብሻል ሪክሮስም ራሱ በመሲ ያምርብሻል ማለት ነው እንዴት ናችሁ አሁን እንጫወት ሁለት ለሁለት አሁን ሳምሪ ከማን ጋር ትሁን ሳምሪ ከኔ ጋር በፈለግሽው አኬጂ እናቴ እኔ ጋር ይሻልሻል ጆንዳኔና ሳምሪ ሁላችንም ለየራሳችን ነው የምንጫወተው አይ አንቺ ደግሞ እንደው እንዴ ሰለች ማን ተናግሮ ይዞራል ቤተሰብ የለና አሁን ልሙት አንተ ጋር ሁሉ ለየብቻ አንደኛ ሁለተኛ ይቀጣል ሶስተኛና አራተኛ ይቀጣል ጀኔ ታዩዋል ታታ እንደጀመረታ ኖ ምን ይፈልጋችሁ ታች ካላችሁ አይስዌር ቀላችኋለሁ አይስዌር አረ ለምን አረ ጂጂ ሊቢያ ማሚ እኔ ማሚ ነው የምልሽ ማሚ እንዴ ተይ እንጂ እንዴ እንቀበላለን እኛ ሊቢያ መክሬ ያለው ምግቡን የለ እንበላለን ሽርሽር ቦራ ምናምን እንደሚሽከረከሩ ጋር እንሄዳለሽ ጅዋሽው ያ ፍቅር ንጉሲ ቴንክ ዩ ማነች ሰምተሻል አሁን ሰምተሻል የጆንንም ሰምተሻል አዎ ጆንዳሪ ዱባይ እኮ አንቺ ግን አሁን ትመሳሰላላችሁ እግዚአብሔርን የሆነ ይፍታ አደረች እኮ ትልቅ ሆና ይመስላል አይ ቆንጆ ነሽ በጣም አሜዚንግ ምን አይነት ውበት ነው ያየሁት በሌሊት ጆንዳሪ ሎጋ ነው አሁን እኔ ትቻችሁ እወጣለሁ ኦኬ ሶስታችሁ ግን እንጫወታለን ችግር የለም እግዚአብሔር ምስክሬ ነው የእውነት ነው የምነግራችሁ አይስዌር በጣም ነው የምናደደው ምክንያቱም ልጄ ናት በቃ ልጄ ናት ምን ማን ገባባት ጂጂ እኔ እኮ በቃ ቃል ገብታል የማኔ ሙት በቃ ሳምሪዬ እንዳልከዳሽ ቃል አለብኝ የሚለውን ዘፈን ጋብዤሻለሁ አመሰግናለሁ መቼ ነው የምመጪው አይደለም እንዴ ምን አገባ እዚህ ቲክቶክ ላይ በጣም ፊት ተነስታለች በጣም ፊት
ቲክቶክ ላይ ነው እንደዚህ ተቀበሉ ልጅ ስትይኝ እኮ ነው እኮ ኤርፖርት የለን ተቀብለን ቦራ ቲክቶክ ላይ ማ ችግር አለው? የኔ ነገር የኔ ነገር ይቅርታ ስንቱን አሰብኩት። ኧረ ብንቀበልሻል ሁሉም ጋር ምን ላይ ኧረ በስመ አብ ልምጣ ኤርፖርት ሊዳውን መኪና ይዤ ልጠብቅሽ ትመጫለሽ? እኔ አጫውታታለሁ ችግር የለም ነው የሚያስፈልግ። ኧረ ማሚ እግዚአብሔር ነው እኔ አጫውታታለሁ ማሚ ችግር እግዚአብሔርን ማሚ አታስፈልግ ምን ይበቃለሁ እንዴ ኢግኖር ግን የሚያደርጓት ስትልክ ምን ማን ነው እኛ እኔ አጫውታታለሁ እንዴ ፎሎ ተደራረግን እኮ ማሚ እንዴ ተጫወቱ። ወይ ጉዳችን ዛሬ። እሺ ማሚዬ ፈላኩ ዘንድሮ ምን ትቀልዳችሁ ነው? ዝም በላት። ኧረ ለምን ትቀልደናለች? እኛም ልጆቹ አንቺም ልጅ አይ ያው ልጅ ወንድም ያደርገናል። እሱ ጥሩ አይደለም ግን አንቺም ልጅ ነሽ እኛም ቤተሰብ ነን አይደል? ኖ ኢትስ ኦኬ። ግን ቢሆንም አንዳንድ ሰው አይስወር የሰራውን ስራ ኦኬ ታውቁ መጫ ስትፈልግ ብዙ ማትጫወትም። በነገራችን ላይ ለጊዜው ስራ ምናምን አለ አስለምዳታለሁ በደንብ ትጫወታለች እና ግን አንዳንድ ሰው ዲስፕሊን ናቸው ምናምን ነገር የሆነ በቃ እንትን ምን እንደሚባለው ፈራሽን ምን እንደሚባለው የሆነ በቃ የሆነ ማሚዬ በቃ ችግር የለም። አሁን እኛ እንዳንቺ ሆነን ነው የምናወራት የምንስቀው ፈታ ብለን ነው። እንዴት ችግር አለ ነው? እግዚአብሔር ምስክር እንደ ችግር አለ ኖ ጎ ኖ ጎ ሰው ሲተባበር ነው ኮሚኒቲም ትልቅ የሚሆነው ምናምን ነገር። ግን እንደዚህ ማግለል ምናምን አይቻልም። ኧረ ማሚ ኧረ በእግዚአብሔር ችግር የለም። እንዴት አንተዋወቀ እናሳ ጂጂ እናት ለዘላለም ትኑር። አረበስ እግዚአብሔር አንበሳ ጂጂ እኔ እውነት ነው የምናገረው። አይስወር ነው ልክ ነሽ እግዚአብሔር ታውቀኛለህ ማለት ታውቃለህ። እውነት ነው የምናገረው። ኧረ ማሚ በቃ ኖርማል ነው ችግር የለም። አሁን ያናጫው ሶስታችሁ ልተዋችሁና እኛ ምን ለካናዳ አንሆንም? ፊቴ ለካናዳ አይሆንም? እግዚአብሔርን የምር አይሆንም። እሺ እኔ እኮ አልሞክሬ ነው እንጂ እኮ ምንም ቢሆን ሞክሬ ነበር። ሚዛናክለት ሄርሚ ለሱ ብቻ ጆይ ዝም ብለን ሄደን የሆነ ነገር ሾፕ አድርገን ለምን አንመልስም? እንደ አንተ ሄርሚ እንችል ዝም ብለን ሄደው ኧረ አንተ ቪዲዮ አይቶ እዚህ ቪዛ ሲለመኝ ይልካል መጣው ነው አቤ ቪዛ ሲለመኝ ይልካል አንተ መጣው ቅድም ቪዛ መሰለህ እንዴ አንተ ለአምስት ለአስር ሰው ምን አይነት ፍጥረት እንደሆነ ጆይ ቸኮሌት ወይ ወንድሜ እንዴት ነሽ አባት አንቺ ኧረ የማን ነው ጠየቅኩኝ። ይሄ እንደው በራሪ የኢትዮጵያ ሪሞት ላይ ሆኜ ሪሞት ላይ ሆኜ እኮ አሁን እንዴት ነው የሰማው እኮ እግዚአብሔር ዮኒ ያራዳ ልጅ እንዴት ነው አንቺ ኢንዲግማችን እንዴ ይኸው ሰጥሻለሁ እናቴ ሜዳነሽ ኢንዲግማችን እንዴ እንዴት ነሽ ደህና ነሽ? አይ ጆዳኔ እገትርሃለሁ ድጋሚ እገትርሃለሁ እንዳይመስልህ። አይባ ቤት እናወራለን። ለማየ ኤርሚ ኢንግማ በሚለው አካውንት ገባውና ከዛ ጊፍት ሰጠዋትኝ። ከዛ ዌር አር ዩ ፍሮም ናስላት ኢትዮጵያ ምናምን አለች። ከዛ አም ፍሮም አልባኒያ ምናምን ከዛ 5000 አለኳት ማለት ነው አንድ ጨዋታና ወታደር ነኝና እንደ ወታደር ሰላምታ ሰተህ ከቆምክ ለአንድ ደቂቃ አንበሳ ወርድልሃለሁ አልኩት። እሺ አንድ ደቂቃ ቆመን ጨርስ አንበሳ ግቢ ይወስዳል። ዘግዬ ቴንክ ዩ ሶ ማች። ኧረ እንዴ አንቺ ጠፋሽ እግዚአብሔርን። አቤላን እኮ ራሱ ባለፈው ስቴቃን ነበረ። ዝም ያልኩሽ የእነሱ ሙድ ሴፍቲ እንዳይደብርሽ ይቅርታ። እንዴ ዮኒ ኤርሚን እንትን አትይውም እንዴ? እንኳን ደስ አለህ እንጂ። ኧረ ተወኝ እባክህ ነው። ኧረ ናኦሚ እሺ ምን አደረገ? አይ አንቾት ሳውን ነው መግባት። ሼር አድርጉ። ምንድን ነው ለአምስት ለአስር ሰው ሼር ሪፖስት
ምንድነው የምትሰራው ነው? የተከረበት አንሳበት ስፖንጁን እንዴ! እና እንዴት ነው አናቴ እዚህ በእንትን ላይ የሚሆነው? ሴራሚክ ኖርማል ነው። ወንድ ልጅ አይደለ እንዴ? ኧረ ምንም ይሄ ወንድነት አይደለም። ኧረ በል አንድ ፍሪዝ በለጠ አንድ እኔ እኮ በጣም የግድሙስ እሱ ግማሽ ነው፣ ሙሉ አይደለም። ሙሉ ክርበት አይደለም። አረጉኝ ቤትሽ ውስጥ ኪራዝ ነው። ያው ቀጥ ብለህ ተከርበት። አይቻልም፣ ወደ ጎን አይቻልም። ቀጥ ብለህ ወደፊት። ኧረ እየተንከረበት ቀጥ ብለህ ወደፊት። 1 2 3 ወይኔ ጉዴ ፈላቂቴ ይኸውልህ እንዳኔ አተ ኧረ በስመ አብ! ኧረ አመለጠው! ኧረ አመለጠው! ኧረ አመለጠው! ኧረ ፈሳ አይመስለኝም። ኧረ እንደዚያ ይፈለኝ የኔ ኤነርጂ ፈልጋለሁ። ሪከርድ ያደርጋል። በጌታ ላኩልኝ። ኢንስታግራም ስቶሪ ያደርጋሉ። እግዚአብሔር ትሪፕል ጋይስ ታፕ ማይ ፋሚሊ ኤቭሪባዲ ኪፕ ታፒንግ ማራናታ የኔ እናት ኧረ እንንቀሳቀስ በመንገድ እንበጋላቀስ ጆን ዳንኤል ተቀባይ ብቻ ሳይሆን ሰጭም ነው ይለዋል። ምክንያቱም አንድ የሰማሁት ነገር በዚህ ቪዲዮ ሊገለጽ ይችላል። በዚህ ፎቶ እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሳል። ሌቭል 44 ነው። ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄዳል። አሁን ሌቭል 44 እኔ ከሰሪ 23 ሚሊዮን 500 ሺህ ሰጥቻለሁ። 44 ለመድረስ ማለት 23 ሚሊዮን 500 ሺህ ኮይን ሰጥቻለሁ። እነዚህ የሰጣቸው ሰዎች ለማን ነው? ያው ቲክቶክ ላይ ላሉ ልጆች ለተለያየ ስራ ፈጠራ ሊሆን ይችላል፣ ችግረኛ ሊሆን ይችላል፣ ለእርዳታም ለምንም ለጓደኞቼ። ጆን ዳንኤል ጥሩ ልብ ያለው ልጅ ነው። ለምንድን ነው በተለየ የቲክቶክ ፕላትፎርም ገንዘብ ለተቸገሩ የሚረዱበት ነው? አንበሳ ይወርዳል እንደዚህ ተሰጠ። ምክንያቱም እውነት ውሸት አላውቅም። እንደወጣህ ለአንተ ራሱ የወረደልህ አንበሳ ብዛት ስንት ነው? ምን ያህል አንበሳ ወረደል? አንበሳ ብቻ 50 ነው አይ ቲንክ አንበሳው ብቻ። ዋው! እውነት ውሸት ከ10 ሚሊዮን ብር በላይ ነው በገንዘብ አይደል? በታች ነው በታች ነው። እቺ ደስታቸውን እንኳን ለዚያ በቃ አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተ ውስጥ ጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይሆናል? በቃ ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት እያደረገ ነበር። ዋው! ኧረ አመስግናቸው። አመሰግናለሁ። በጣም ወዳጃለሁ። ትሮምቦን የሚነፋው ዳኒ በቅርቡ ነው ቲክቶክ ውስጥ የገባውና ልምድ ልውውጥ ይፈልጋል። አያሳስብም። አሁን ነው ማለት ምን ልሰራ እችላለሁ? ብዙ ስራዎች አሉ። አሁን ወደፊት የሚያቀርቋቸው የሰራቸው የሚያሉ ስራዎች አሉ። ልክ ሲሳኩ ደግሞ ድጋሚ ይመጣሉ። አንተ በሙዚቃው የምትቀጥል ይመስልሃል? ቀጥላለሁ። ሙዚቃው ነው። እንዴት ወደ ሙዚቃው ዓለም ገባ? ምክንያቱም ስሰማ የዘፈንከው ዘፈን ሚሊየን ነው የሚታየው። ስንት ነጠላ ዜማዎች? 3 ነጠላ ዜማ አለ። እሺ፣ አንደኛው አይ ቲንክ 8 ሚሊዮን ነው አሁን። እሺ፣ ሁለተኛው 7 ነጥብ ምናምን ነው። እሺ፣ ሶስተኛው 4 ሚሊዮን መሰለኝ። ዋው! በምን አጋጣሚ ነው ወደ ሙዚቃ የገባው? ያው ከልጅነቴ ሙዚቃ እወዳለሁ፣ ዳንስ፣ ዘፈን ምናምን እወዳለሁ እና አጋጣሚውን ሳገኝ ሲመቻች እድሉ ገባሁበት። ከአድናቂዎች ምን አስተያየት አገኘ? ቀጥል፣ በዚሁ ዘፈንን ቀጥል አሉ ወይንስ ግድ የለም ቲክቶክ ላይ በርታሉ? አይ ቀጥል ብሎኛል። ያው ሁለቱንም አስተያየት የሚሰጥ ሰው አለ፣ ግን ቀጥላለሁ። አሁን በቆንጆ ስራ ደግሞ በቅርቡ እመጣለሁ። ኧረ እመለሳለሁ እያለ ነው። የአልበሙ የነጠላ ዜማው መጠሪያ የአዲሱ ይኸው ተፈታው ነው። እንደዛ ነው የሚሆነው። በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። ምን የሚችለው ምን አይነት ስሜት ይኖረዋል? የፍቅር ነው? አይ ሰርፕራይዝ ነው። ሰርፕራይዝ ነው። ድንገት የፈንጠዝያ ሆኖ ዱብ ነው። ስራ ጀምራችኋል? ግጥም ዜማ እየተሰራ ነው። ስለዚህ አድናቂዎችን መጀመሪያ እንደወጣ እንደውም ስሰማ የጽዳት ስራ ሰራው። የት ነው? ስራዎች ጥሩ ስራዎች ይመጣሉ፣ ህዝቤን በሚያኮራ ስራ። አንዳንዶች ግን ጆን ዳንኤል ነፃነቱን በቃ የበፊቱንም ነገር ይፈልጉታል። ትቀየርባቸዋለህ ማለት ነው ወይስ ያንኑ ጆን ዳንኤል ይዘህ ግን
ቁም ነገር ነው የምትሰራው። ቁም ነገር ጎን ለጎን አዎ፣ ያው የሚያዝናናውም ጆን ዳንኤል እንዳለው ነው። አሁን አብሮት ደግሞ በደንብ ቁም ነገር የሚሰራ ደግሞ አብዴት አድርጌ የራሴን ማለት ነው። ማዝናናቱ እንዳለው ነው፣ ቁም ነገርም ደግሞ አብሬ ይሰራል። እስኪ የልጅነት ፎቶ ላሳይህ ከአባትህ ጋር። ስለ አባትህ እስኪ ንገር። ያው ጆን ዳንኤል ነው። አዎ። የት ሰፈር ልጅ ነህ? አዲስ ገበያ። እዛው አዲሱ ገበያ ነው ወይስ ካደግክ በኋላ? አዲስ ገበያና እዛው ፒያሳና አዲስ ገበያ አካባቢ ነው ተወልጄ ያደግኩትኝ ማለት ነው። ትምህርት ቤቶች እና እዛው አካባቢ ነው። አዲሱ ገበያ ማደግ እንዴት ነው? ያበደ ነው። ቆንጆ ሰፈር ነው በጣም። ብዙ ፍሬንዶች አሉ? አዎ ብዙ ጓደኞች አሉ። ልታሰርቅ ሰዓት መጥተው ጠይቀውኛል። ለአዲሱ ገበያ እንደ ሰፈራችን። ስለ ፋዘር እስኪ ንገረኝ። ፋዘርን በጣም ነው የምወደው እና ላይክ የሚመክረኝ የሚሄድባቸው መንገዶች የሚጠቁመኝ ምናምን እሱ ነው። ጠንካራ ሰራተኛ ነው አባቴ። ጥንካሬን ላይክ ለቤተሰብ ጠንክሮ መስራትን እና የሚያስተማረኝ እሱ ነው። ደግሞ የዋህነት ደግሞ እርዳታው ምናምን ደግሞ ከእናቴ ነው የወሰድኩት። ማዘርና ፋዘር 30 ዓመት በትዳር ቆይቷል። ዋው! እንኳን ከመብረሬ በፊት ቤተሰቦቼን ወደ ውጭ ስለሸኘው የመለያየት ስሜት ውስጥ ነበርኩ። አንድም የተበሳጨሁት በዛ ምክንያት ነው ብለኸኛል። አዎ ሲክስ ፓክ የውሸት ነው። አሁን ቦጭ ነው ወደ ስራ ቤት እዛ ትሰራም ነበር? ሰራ ነበር ግን እድሜ እና ለመመለስ ሀሳብ የለም። ኧረ እንመልሰው አይደለም ሲክስ ፓኩ ይመለሳል። 7 ፓክ ሆኖ የት ነው ያጋጣሚ? ፋዘር ማዘር እህቶች አንተ አዳማ ሄደን የተዝናናችሁ? የተዝናና ነው። ሙሉ ቤተሰብ ነው አሜሪካ ሄደው? አይደለም ፋዘር ማዘርና ትንሽ እህቴ ትንሽ ማለት ያለች ቀይ ስሰማ እንደውም አሁን አንተ እስር ቤት እያለህ የጉዞ ፕሮሰስ አልቆልሃል። ኤምባሲ መግባት ብቻ ነው የቀረው እና ኢትዮጵያን ጥለህ ኑሮ በአሜሪካ ይጀምራል? ኧረ አይጀምርም። አገራችን ለማን ጥለህ ተምሬባት። ምክንያቱም አሁን በዚህ ደረጃ ላይቭ እየሰራህ ብዙ ድሎች አሉ ብዬ አስባለሁ። ማስታወቂያ ትሰራለህ? ድሮ አልሰራም ነበር፣ አሁን ጀምሬያለሁ። በአዲስ መልክ ጆን ዳንኤል በማስታወቂያ ቤተሰቦችህ አንተ በታሰርክበት አጋጣሚ ያን አስቸጋሪ ወቅት እንዴት አሳለፉት? ምክንያቱም እንዳይጠይቁ አሜሪካ በጣም ከባድ ነበር ለእነሱ። ማዘር በጣም ክብደት ቀንሳ ምናምን አሁን ሰዓት ያገኟትኝ ማለት ነው በጭንቀት። ስለዚህ ያቺ ስህተት ለቤተሰብ ሁሉ በጣም ከዛ ከተፈታ በኋላ አገኘሃቸው? ተገናኛችሁ? እንዴት ነው ስሜታቸው? በጣም ደስ ብሏታል ማዘር። እንኳን ደስ አለሽ። አሜን አሜን አሜን። አሁን ከስር ከወጣ በኋላ ደግሞ ከዛም በፊት የእርዳታ ስራዎች ላይ ብዙ አለበት አይደል? መጀመሪያ የእርዳታን ስራ ላይ እንደውም ስሰማ እነ ሶሊያና ባለፈው እኔ ጋር የመጡ ጊዜ ሲያመሰግኑ ነበረ። ታስታውሳለህ? እነ ሶሊያና የመጡ ሶሊያና ይሄን አጋጣሚ ታስታውሳለህ? አዎ፣ ይሄ በኢትዮጵያ የመጀመሪያውን የዓይነ ስውር ህጻናት ትምህርት ቤት አሰርተን ነው ለእነ ሶሊ ላይቭ ላይ ገንዘብ አሰባስበን ተሰራ ትምህርት ቤቱ እና አሁንም ባገኛቸው ደስ ይለኛል። ትምህርት ቤቱ ሜጄ ብጎበኘው ደስ ይለኛል። ያው ዝም ብሎ አንዴ ተሰርቶ የሚቆም ነገር አይደለም። ሳፖርት ሊያስፈልጋቸው ይችላል። አሁንም ሳፖርት አድርጓቸው ማለት ፈልጋለሁ። በዚህ ወቅት የዓይነ ስውራን ትምህርት ቤት ያኔ እንግዲህ እንዲገነባ ጥረት አድርጓል ጆን ዳንኤል በጊዜው ከመታሰሩ በፊት። ምን ያህል ገንዘብ አሰባሰብክላቸው በአንድ ምሽት? በአንድ ምሽት ሳይሆን የዚህን ጊዜ የተሰባሰበው ላይክ የቀጠሮ ጌም ተዘጋጅቶ ላይክ እኔ ብቻ ሳልሆን በዛ ታይም የነበሩ ክሬተሮች ጌም ይጫወቱና ያገኙትን ብር ወደ እነሱ ይልካል። እሺ፣ ለትምህርት ቤቱ ይልካል። ምን ያህል ተሰበሰበ? ኤግዛክትሊ አላስታውስም ስንት እንደተሰበሰበ። ዋው! ከስሩ በፊትና ከስሩ በኋላ የእርዳታ ስራዎች ላይ በፊትም ስትሳተፍ ስለነበረ ይህን ብቻ ነው የሰራ ወይስ የሰሟቸው ነገሮች እውነት ናቸው? ለምሳሌ በቦረና በጎፋ የእርዳታ ማሰባሰብ ስራዎችን ሰርተ ነበር? ምን አደረግ? መጀመሪያ ቦረና ነበረ። ቦረና ድርቅ ነበረ እና እዛ እህል ምናምን ይዘንላቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻለውን ያቅማችንን ደግፈናቸዋል። በጣም ደስ የሚል ህዝብ ነው። በዚህ አጋጣሚ ቦረና ህዝብ በጣም ወዳቸዋለሁ። አሁን ደስ የሚለው ነገር ይሄ ነው፣ ስምህን እውቅናህን ለበጎ መጠቀም። ይህ ሀሳብ መጀመሪያ ይመጣል እንዴት ነው? ያው በጎ ስራን ያስተማረችኝ እናቴ ነች። እናቴ በጣም ሰዎችን ትረዳ ነበረ። በቃ ሁል ጊዜ ውጭ ላይ አንድ ሰው ይኖራል። እኛ ቤት ላይ ሸራ እንደዚህ ተደርጎ አንድ ሰው ላይ ወይ ሽማግሌ አቅም የደከመ ምናምን ሰው ወይ እናት ምናምን ታደርጋለች ምናምን ምግብ ምናምን በቃ ሰው ከመጣ መስጠት ነው። የተቸገረ አመልስም። ቤት አሁን 2 ብርድ ልብስ ከተነጠፈ የሆነ ሰው ምናምን መንገድ ላይ ተኝቶ ራቁቱን ካየች አንዱን ይዛ እየሮጠች ትወጣለች። ዋዘር ነይ ይላል። ዋው! እና ከእናቴ ነው የወረስኩት። ልጅነት ጀምሮ የነበረ ነው፣ አሁንም ያለ ነው፣ ወደፊትም የሚቀጥል ነው በጎ ስራ። ልጅን በዚህ መንገድ ማሳደግ አያቸው ጥቅሙ። ልጅ መጥፎውንም ነገር ብቻ ሳይሆን ጥሩውንም ይወርሳል። ልጆቻችን አርያ የምንሆነው እኛ ወላጆች ነው። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው!
2.3 ሚሊዮን አጠቃላይ ቪው 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። በጣም እንዴ! ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግና አለ ተከታዮች ላይቭ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። አዎ ራንኪንግ ላይ ሁለተኛ ነበር፣ የአሜሪካ ራንኪንግ ላይ። ወደኋላ ልመልስ ነው። አሁን ጆን ዳኒ ሲባል ቲክቶክ ነው ትዝ የሚለን። አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ፣ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? አዎ። ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁልጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳይ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው። እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ። ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘር አትወደውም ነበረ። እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደብራል ምናምን። ዝም ብዬ ላይቭ ገባለሁ። እኔ ላይቭ ጀመረ የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ ገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች። አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። ስንሰራ ምናምን አለች። እንዴ ብር አለው እንዴ ቲክቶክ ምናምን አለ። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበር የዛኔ። የዛኔ ዶላር 50 ነበረ። ሚሊዮን ዩሮ እንኳን እናሳ እንዴ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበር የማልወጣው። ቀንም ሌሊትም ከቤት መውጣት ላይ እስኪ ረጅም ሰዓት ላይ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይ 12-13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል ዛሬ ሚዛዝ ነው። አዎ እንዴ ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ በዚህ ፈኒ ነገሮች ይጠቀማል። እንደውም አንድ ቪዲዮ አለ ላሳይ። አሁን ዝነኛ ሆነዋል ወደ ደቡብ አካባቢ ፊልም ላይ በመሞከር እና ይመስለኛል ላይቭ የሚገቡ አዲስ ኮንቴንት ክሬት የሚያደርጉ ሰዎች